በድጋሚ ሰላም እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ አርብ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን ቀርበናል። የከሰዓት ስፖርታዊ መረጃዎችን በስፋት ይዘን እየቀረብን ሲሆን በርካታ መረጃዎችን እየሰማን እንገኛለን። በተለይም በቅዳሜ እንዲሁም ደግሞ እሁድ ከሚደረጉ ጨዋታዎች ጋር በተያያዘ ሰፋ ያለ መረጃን ይዘንላችሁ እንቀርባለን። ከዚህም በተጨማሪ የክለብ የዝውውር መረጃዎችን እንዲሁ የምናሰማችሁም ይሆናል። በተለይም በአሁኑ ሰዓት ላይ ማንቸስተር ዩናይትድ ቤት እንግዲህ በክረምት ማንን ያስፈርማሉ እንዲሁም በጥር ደግሞ የሚያስፈርሙበት እድል አለው የሚል ጥያቄዎች እየተነሱ ይገኛሉ። ስለነሱ አንዳንድ መረጃዎችን እናነሳለን። በተለይም ትላንትና ካርሎስ ካሴሚሮ ከማንቸስተር ዩናይትድ ጋር የመለየት ነገሩን ካበሰረ በኋላ እንግዲህ በክረምት ማንቸስተር ዩናይትድ በአማካይ ቦታ ላይ ምን ያህል ፈተና ይገጥመዋል የሚለውን እንዲሁ እንመለከታለን። ስለ አርሰናልም እናነሳለን። ቪክተር ዮኬሬሽ፣ ቤንጃሚን ሴስኮ የአጥቂ ስፍራ ተጫዋቾች እንግዲህ በዚህኛው ሳምንት ሱፐር ሰንደይ ላይ ጨዋታቸውን የሚያደርጉ ይሆናል በአርሰናል ቤት እንዲሁም በማንቸስተር ዩናይትድ ቤት። እነዚህ ሁለቱ አጥቂዎች የእነዚህን ስታቲክሶች ተጫዋቾች እንመለከታለን። በርካታ መረጃዎችን ነው ለእናንተ ለውድ አድማጮቻችን ይዘን እየቀረብ ነው። ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ማንቸስተር ሲቲ እንዲሁም ሌሎችም ክለቦች ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። እኛ የከሰዓት ፕሮግራሞቻችንን የምናቀርብ ይሆናል። ከዜናዎቹ ጋር እኔም ቂጤሳ ፉፋ እስከ መጨረሻው ድረስ አብሬያችሁ የምቆይ ይሆናል። ከአርሰናል መረጃዎቻችን ስንጀምር ጁሊያን ቲምበር በአርሰናል ቤት ማንን ማየት እንደመወድ ታውቃለህ ብሎ ጠይቋል። ጃክ ዊልሸርን ሲጫወት ማየት ያስደስተኛል፣ የእሱ ትልቅ አድናቂ ነኝ። በተጨማሪም ሩበን ቫን ፐርሲም እንዲሁ እየተመለከትነው ነበር። ወደ ማንቸስተር ዩናይትድ ሲሄድ ዊልሸርን እመርጣለሁ ሲል ነው እንዲሁ እየተናገረ የሚገኘው። ቫን ፐርሲንም እወደው ነበር፣ ነገር ግን ወደ ዩናይትድ መሄዱ እንዲሁ ጃክ ዊልሸርን እጅግ በጣም እንድወደው አድርጎኛል ሲል ጁሊያን ቲምበር ይናገራል። በተለይም እንግዲህ በዚህ ሳምንት ሱፐር ሰንደይ አርሰናል ከማንቸስተር ዩናይትድ በፍላይ ኤምሬትስ ምሽት 1 ሰዓት ተኩል ላይ እሁድ የሚያደርጉት ጨዋታ ይጠበቃል። ከዛ ጨዋታ በፊት ነው ሀሳቡንም መስጠትም የቻለው። ሌላኛው ከአርሰናል ቤት የሚነሳው ጉዳይ እንግዲህ ቤን ጃኮብስ ያስነበበን አንድ መረጃ አለ። አልናስር ጋብሪኤል ማርቲኔሊን ለማስፈረም እውነተኛ ፍላጎት እንዳለው ነው እየተገለጸ የሚገኘው። አንድሪያ በርታ አዲስ የግራ መስመር ተጫዋች እያፈላለገ ስለሆነ ምናልባትም ጋብሪኤል ማርቲኔሊን ለመሸጥ ክፍት ሊሆኑ ይችላሉ የሚል መረጃን አግኝቻለሁ ሲል ቤን ጃኮብስ እያሳወቀም ይገኛል። ጋብሪኤል ማርቲኔሊ ባለፈው ክረምት ወደ ሳውዲ የመዞር ፍላጎት አልነበረውም። እናም ከ2026 የዓለም ዋንጫ በኋላ ሀሳቡን ይቀይር እንደሆነ ወደፊት የሚታይ ይሆናል ሲል ቤን ጃኮብስ ነው እያስነበበም የሚገኘው። የተጫዋች እንግዲህ አምና አቋሙ የዋዠቀ ተጫዋች ነበር። በዚህ ዓመት አጀማመሩ ጥሩ ባይሆንም እንግዲህ ያለፉትን ጨዋታዎች ጥሩ አሳይቷል። ነገር ግን ባለፈው ጨዋታ ላይ በተለይም እጅግ በጣም አስደናቂ ኳስ መሳቱን ተከትሎ እንግዲህ በርካቶቹ ትችት ሲያነሱበትም ነበር። ይህ ብራዚላዊ ተጫዋች ላይ ምናልባትም ሳውዲ ክለቦች ይህን ተጫዋች የግላቸው ያደርጉታል ይሆን? በርካቶቹ የሚጠይቁትም ጉዳይ ነው። ሌላኛው ኢማኑኤል ኤቦዬ የአርሰናል ክንፍ ተጫዋች በቪክተር ዮኬሬሽ ላይ የበለጠ ትኩረት ማድረግ እንዳለባቸው ነው እየገለጸም የሚገኘው። በዚህ የአጥቂ ስፍራ ተጫዋች ላይ ትኩረት ማድረግ አለባቸው ሲል የገለጸ ሲሆን ፖርቹጋል በነበረበት ጊዜ በደንብ አይቼዋለሁ፣ እሱ በጣም ጎበዝ አጥቂ ነው ሲልም ይናገራል። እሱ ጠንካራ ነው፣ ነገር ግን ችግሩ የክንፍ ተጫዋቾች በበቂ ሁኔታ አይጠቀሙበትም። ሁሉም ጎል ማግባት ይፈልጋሉ፣ እሱ ግን አስደናቂ አጥቂ ነው፣ ይህንን ነገር መጠቀም አለባቸው ሲል ይገልጻል። የእሱ ስራ ጎል ማግባት ነው ሲልም እንዲሁ የገለጸ ሲሆን ቴሪ ሄነሪ ሁሌም ለኔ ለክሊሽን ደግሞ ለአሽሊ ኮል እንዲሁም ለሌሎች ይነግረን የነበረው እሱ አጥቂ እንደሆነና ጎል ማግባት እንደሚፈልግም ነበር። እኛም ጎል ማግባት እንደምፈልግ ያውቅም ነበር። ነገር ግን የኛ ስራ ጎል ማግባት እንዳልሆነ ይነግረንም ነበር። የኛ ስራ የጎል እድሎችን መፍጠርም ነበር። ይህን ነገር እኒሁ ተጫዋቾች ማስታወስ አለባቸው ሲል ነው እንዲሁ በአርሰናል በክንፍ ቦታ ላይ የሚጫወቱ ተጫዋቾችን እንዲሁ ማስታወስ የቻለው። ቪክተር ዮኬሬሽ እጅግ በጣም አስደናቂ አጥቂ ነው። በስፖርቲንግ ሊዝበንም እንዲሁ በርካታ ጎሎችን በማስቆጠር የሚታወቅ ተጫዋች እንዲሁም ደግሞ ስሙን ያስጠራ ተጫዋች እንደሆነ ይታወቃል። ነገር ግን በአርሰናል ቤት ይህ እድል እየተፈጠረለት አይገኝም ሲል ነው እየገለጸም የሚገኘው። አንድ ስታቲክስን እናንሳ። የሚካኤል አርቴታ ቡድን አርሰናል የእነዚህን ቡድኖች ያለመሸነፍ ጉዞ በሰፊው አቋርጦታል። ከነዚህ መካከል እንግዲህ ባየር ሙኒክ ከ17 ጨዋታዎች በኋላ ያለመሸነፍ ጉዞ በአርሰናል በዚህ በአውሮፓ ቻምፒየንስ ሊጉ እንዲሁ እንደተገታ እናስታውሳለን። 3-1 በሆነ ውጤት አርሰናል አሸነፎትም ነበር። ሌላኛው አስቶን ቪላ ነው። በእንግሊዝ ፕሪሚየር ሊግ 11 ተከታታይ ጨዋታዎችን ያለመሸነፍ ጉዞ ይዞትም ነበር። በአርሰናል ግን ቆሟል። ይህም በ4-1 ሰፊ የጎል ልዩነት ነው ማሸነፍ የቻለው። ሌላኛው በዚህ ሳምንት ያሸነፈው ኢንተር ሚላን ነው። ከ8 ተከታታይ ጨዋታዎች ያለመሸነፍ ጉዞ በኋላ ኢንተር ሚላንም እንዲሁ መሸነፍ የቻለም ተጫዋች ነው። አትሌቲኮ ዲ ማድሪድም ከ7 ተከታታይ ጨዋታዎች በኋላ
በአርሰናል 4-0 እንደተሸነፈም እናስታውሳለን። በዚህ ዓመት እንግዲህ በርካቶቹ ያለ መሸነፍ ጉዞን ሲሄዱ የነበሩት አርሰናል እንዲሁም የሚኬል አርቴታው ቲም ነው ማስቆመም እየቻለው። በዚህ ዓመት በአውሮፓ ቻምፒየንስ ሊጉ እንዲሁም በእንግሊዝ ፕሪሚየር ሊግ እጅግ በጣም ድንቅ አቋም እያሳየ የሚገኘው የቲም ምናልባትም በአውሮፓ ቻምፒየንስ ሊጉ እስከ መጨረሻው ፍጻሜ ድረስ ይሄዳል ተብሎ የሚጠበቅም ክለብ ነው። እንግሊዝ ፕሪሚየር ሊግም ዋንጫውን ያነሳል ተብሎ እንግዲህ ፋቨራይት ቲም የሆነ እንደሆነ በርካቶቻችንም እናስታውሳለን። ሁለት የአጥቂ ስፍራ ተጫዋቾችን ደግሞ እንመልከት። ቪክተር ዮኮሬሽ እንዲሁም ቤንጃሚን ሴስኮን እንመልከት። ቪክተር ዮኮሬሽ ከማንቸስተር ዩናይትድ በእግር ኳስ ሕይወቱ ሁለት ጨዋታዎችን አድርጓል። በሁለቱም ጨዋታዎች ምንም አይነት ጎል እንዲሁም ምንም አይነት አሲስት አስመዝግቦም አያውቅም። በዚህ ሳምንት ግን ይህ ታሪክ ይቀየር ይሆን? በርካቶቹ የሚጠብቁት ነው። በተለይም በእነዚህ ሁለቱ ክለቦች መካከል የሚደረገው የእሁዱ ጨዋታ በርካቶቹም ይጠብቁታል። በጨዋታው ላይም ቪክተር ዮኮሬሽ የአጥቂ ስፍራውን ይዞ የሚጫወት ተጫዋች ይሆናል ተብሎ እየተጠበቀ ይገኛል። ባለፈው የአውሮፓ ቻምፒየንስ ሊጉ ጋብሪኤል ጂሰስ ሁለት ጎሎችን በአውሮፓ ቻምፒየንስ ሊጉ ማስቆጠሩ ምናልባትም የቪክተር ዮኮሬሽን ቦታ ይቀማ ይሆን የሚለው በርካቶቹ ጥያቄ እያስነሱ ቢገኙም ቪክተር ዮኮሬሽ በዛ ጨዋታ ላይ ግን የጨዋታ ደቂቃዎች እንደሚያገኙ በርካቶቹ እያመኑም ይገኛሉ። በጨዋታ ላይ ጎል ያስቆጥራሉ አሁንም የሚጠየቅበት ጥያቄ ነው። ቤንጃሚን ሴስኮም እንዲሁ አንድ ጨዋታዎችም አድርጓል። በዚህ ዓመት ከአርሰናል ጋር በእግር ኳስ ሕይወቱ አንድ ጨዋታ ያደረገ ሲሆን ምንም አይነት ጎል እንዲሁም ደግሞ ምንም አይነት አሲስት አስመዝግበውም አያውቅም። ይህንን ነገር እንግዲህ ለመስበር እንዲሁም ከአዲስ ሀ ብሎ ለመጀመር የዚህ ሳምንቱ ጨዋታ ምናልባትም ለውጥ ያሳይ ይሆን? በርካቶቹ እንዲሁ የሚጠይቁትም ጥያቄ ነው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ቅድሚያ ለኮቢ ማይኖ ኮንትራት የሚል ጥያቄ እየቀረበም ይገኛል። ማንቸስተር ዩናይትድ አሁን ላይ ቅድሚያ የሚሰጠው ነገር ቢኖር ኮቢ ማይኖን ኮንትራት ማራዘም መሆኑ ነው እየተገለጸ የሚገኘው። ኮቢ ማይኖን ለማቆየት ደስተኛ እንደሆነና ንግግሮች በቅርቡ እንደሚጀመሩ ሲዘገብ ማንቸስተር ዩናይትድ ተጫዋቹን የወደፊት እጣ ፈንታ ቁልፍ ሰው አድርጎ እንደሚመለከተውም ተጠቁሟል። በተያያዘ ዜናም የተጫዋች ግዢን በተመለከተ መጪው ክረምት ለማንቸስተር ዩናይትድ ከባድ እንደሚሆን ነው እየተዘገበም የሚገኘው። ዘገባውን ዴቪድ ኦርነስቲን እንዲሁም ደግሞ ፋብሪዚዮ ሮማኖ የገለጹ ሲሆን ኮቢ ማይኖ በዚህ የሚቀጥሉት ወራት ውስጥ እንግዲህ አዲስ ኮንትራት ከማንቸስተር ዩናይትድ ጋር ይፈራረማል ተብሎ ይጠበቃል። ምንም እንኳን በአሰልጣኝ ሩበን አሞሪም ስር እንግዲህ ይለቃል ተብሎ የሚጠበቅ ወሳኝ ተጫዋች ቢሆንም በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት ግን የራሱን ቦታ ያገኘም ይመስላል። ራሱንም በማጎልበት ይህ እንግሊዛዊ የ20 ዓመት ተጫዋች በማንቸስተር ዩናይትድ ቤት አዲስ የረጅም ጊዜ ኮንትራት ይፈራረማል ተብሎ እንደሚጠበቅ ነው በርካቶቹ እየገለጹ የሚገኙት። በርካቶቹ የሚወዱት ይህ ተጫዋች በማንቸስተር ዩናይትድ አዲስ ኮንትራትን ይፈርማል ተብሎ ይጠበቃል። በተያያዘ እንደተገለጸው ከሆነ እንግዲህ ማንቸስተር ዩናይትድ በክረምት የዝውውር መስኮት ከባድ የክረምት የዝውውር መስኮትን ያሳልፋል ተብሎ እንደሚጠበቅ እየተገለጸ ይገኛል። በተለይም በአሁኑ ሰዓት ላይ እንግዲህ የብሩኖ ፈርናንዴዝ በክረምት የመልቀቅ ጉዳይ አሁንም እየተሰማም ይገኛል። ይህ ተጫዋች ወደ ሳውዲ የሚሄድ እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። በተለይም በፖርቹጋል ብሔራዊ ቡድን ሳለ የሰጠው አስተያየት እንግዲህ በክረምት የዝውውር መስኮት ምናልባት ይህ ተጫዋች ከማንቸስተር ዩናይትድ ጋር የመልቀቅ እድሉ ሰፊ ነው ሲሉ እንዲሁ እንዲገልጹለት መንስኤ መሆኑን እናስታውሳለን። በዚህም የተነሳ ካፕቴን ብሩኖ ፈርናንዴዝ ከማንቸስተር ዩናይትድ ጋር የሚለቅ ከሆነ እሱን ማን ይተካዋል? አሁንም አጠያቂም ጉዳይ ነው። ያለፉትን 6 ዓመታት እንግዲህ ማንቸስተር ዩናይትድ የህብረ ሰረሰር ወይም ደግሞ ባክቦን ሆኖ ያገለግለው ብሩኖ ፈርናንዴዝ የሚለቅ ከሆነ በሱ ማን ይተካል? በርካቶቹ የሚጠይቁት ጉዳይ ነው። ሌላኛው ትላንትና ካርሎስ ካሲሜሮ ከማንቸስተር ዩናይትድ ጋር እንደሚለቅ ከተረጋገጠ በኋላ ያንን ቦታ በማን ይሸፈናል? እንዲሁ ሌላኛው ጥያቄ ነው። የማኑኤል ኡጋርቴ ጉዳይም በክረምት የመሸጥ እድሉ ሰፊ እንደሆነ እየተገለጸ ይገኛል። እነዚህ ሶስቱ የአማካይ ስፍራ ተጫዋቾች መልቀቃቸውን ተከትሎ እንግዲህ ማንቸስተር ዩናይትድ እነማንን ያመጣል የሚለው በርካቶቹ ይጠይቃሉ። በዚህ የክረምት የዝውውር መስኮት በጥር የዝውውር መስኮት እንዲሁም ደግሞ ያለፉትን ወራት ሲሰሙ የነበሩ ስሞች አሉ። የክሪስታል ፓላሱ አዳም ዋርተን፣ የኖቲንጋም ፎረስቱ ኤሊዮት አንደርሰን እንዲሁም ደግሞ ካሜሬናው የብራይተን ኤንድ ሆቭ አልቢዮን ተጫዋች በክረምት በርካታ ጊዜ ሙከሮች ያደረጉበት ማንቸስተር ዩናይትዶች ካርሎስ ባሬባ ይጠቀሳሉ። ነገር ግን እነዚህ ሶስቱም ተጫዋቾች በአንድ የዝውውር መስኮት ማምጣት ለማንቸስተር ዩናይትድ ከባድ ይሆናል። በፋይናንሻል ፌር ፕሌይ የሚሆን በበርካታ ምክንያቶች ለማንቸስተር ዩናይትድ ከባድ እንደሚሆን ነው እየተገለጸ የሚገኘው። ሶስት የመሀል ስፍራ ተጫዋቾች በተለይም ሁለቱ ወሳኝ ተጫዋቾችን ማንቸስተር ዩናይትድ የሚያጣ ከሆነ እነሱን በትክክለኛ ቦታ የሚተካ ተጫዋች ያስፈልጓል። እነሱ በማን ይተካሉ የሚለው ካሁኑ እንግዲህ ከፍተኛ ጥያቄ ያስነሳል እያሉ ነው የሚገኙት። ማንቸስተር ዩናይትድ በክረምት የዝውውር መስኮት እነማንን ያስፈርማል? ካሁኑ እንግዲህ ጉጉታቸው ከፍ እያለ እንደሆነ መረጃዎችም ያሳያሉ።
መጪው ክረምት ለማንቸስተር ዩናይትድ እንዴት ከባድ ይሆናል የሚለውን በርካቶቹም ያነሳሉ። በክረምት በማንቸስተር ዩናይትድ ቤት የሰፊ የመሃል ሜዳ ለውጥ እድሳት እንደሚደረግም ይጠበቃል። በማንቸስተር ዩናይትድ ቤት እስከ 4 አዲስ ተጫዋቾች ሊያስፈርሙ እንደሚችሉ ሲገለጽ ባሌባና አንደርሰን ቋሚ ኢላማቸው መሆናቸው ነው አሁንም በስፋት እየተገለጸ የሚገኘው። ማንቸስተር ዩናይትድ ለመጪው 2026 ክረምት ከአሁኑ ዝግጅት መጀመሩ ሲሰማ የተጫዋቾች ግዢን በተመለከተም በአመራሮች ዘንድ በዚህ ሳምንት ውስጥ ውይይት እንደተደረገ ነው እየተገለጸም የሚገኘው። በዚህ ማንቸስተር ዩናይትድ በክረምት ሁለት አማካዮችንና የግራ ክንፍ ቦታውን ለማጠናከር መሞከሩ ተጠቁሟል ሲል ዴይሊ ሜል እንዲሁ እየዘገበም ነው የሚገኘው። ማንቸስተር ዩናይትዶች ካሁኑ ስራዎችን እንደሚጀምሩ እየተገለጸም ነው የሚገኘው። በተጨማሪም ነገሮች እንደ አሰልጣኙ ሁኔታና ሻምፒየንስ ሊግ ተሳትፎ የሚወሰኑ ቢሆንም ካሁኑ የተጫዋቾች ስም እየተገመገመ ይገኛልም ተብሏል። አሁንም ክሪስቶፈር ቪቬል በእነዚህ ውይይቶች ውስጥ የላቀ ሚና እየተጫወተ እንደሚገኝ ነው እየተገለጸ የሚገኘው። ከነሱም በተጨማሪ ጀሰን ዊልኮክ እንዲሁም ደግሞ ኦማር ቤራዳ የእነዚህ ውይይቶች ተሳታፊ እንደነበሩ እንዲሁ ዴይሊ ሜል እያስነበበም ይገኛል። ማንቸስተር ዩናይትዶች ካሁኑ በርካታ ተጫዋቾችን እየመለመሉ ይገኛሉ። ባለፈው ዓመት እንግዲህ ከመለመሏቸው ተጫዋቾች መካከል አንደኛው እንዲሁ የምናስታውሰው እንግዲህ በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት የሚገኙት እንደ ማቲያስ ኩኛ እንዲሁም ደግሞ ብሪያን ምቤሞ የመሳሰሉ ተጫዋቾችን እንግዲህ በስኬት ማጠናቀቃቸው ማስፈረማቸውን ይታወሳል። አሁንም እንደዚህ አይነት ተጫዋቾችን ወደ ማንቸስተር ዩናይትድ ማምጣት እንደሚፈልጉ ነው እየተገለጸ የሚገኘው። ካሁኑ በርካታ እንዲሁ ምልመላዎች እንደሚደረጉ እየተገለጸ ሲሆን እስከ ክረምት በርካታ ስሞችን ከማንቸስተር ዩናይትድ ጋር እንዲሁ ልንሰማ እንደምንችል መረጃዎች እንዲሁ ያሳያሉ ሲል ዴይሊ ሜልም ዘግቧል። ሜን ያወጣው አንድ ዘገባም አለ። አማድ ዲያሎ እንዲሁም ብሪያን ምቤሞ በእሁዱ ጨዋታ በቋሚነት ይጀምራሉ ተብሎ የሚጠበቅ ሲሆን ማይክል ካሊክ ከዶርጉ ወይም ደግሞ ማቲያስ ኩኛ አንዳቸውን በግራ ክንፍ በቋሚነት ለማሰለፍ እያጤኑ መሆናቸው ነው እየተገለጸ የሚገኘው። ባለፈው ጨዋታ ላይ ፓትሪክ ዶርጉ በአስተላለፍ ውስጥ የነበረ ተጫዋች ነው። በአሁኑ ሰዓት ላይ ምናልባትም እንግዲህ የአጥቂ ስፍራውን እንግዲህ ከፍ ለማድረግ እንዲሁም ደግሞ ክሬቲቪቲን ከፍ ለማድረግ ማቲያስ ኩኛን ለመጠቀም ሊያስቡ እንደሚችሉ ነው እየተገለጸ የሚገኘው። ነገር ግን እንደ ባለፈው ጨዋታ ምናልባትም የመከላከል አቅሙን ባላንስ ለማድረግ የሚያስቡ ከሆነ ፓትሪክ ዶርጉን እንዲሁ ሊጠቀሙበት እንደሚችሉ እየተገለጸም ነው የሚገኘው። ሬናቶ ቢተር ይናገራል። ዲያጎ ሊዮንን በተመለከተ ምንም የተቀየረ ነገር የለም ሲል ነው የሚናገረው። የወጣቱ ተጫዋች ሊዮን ወኪል ሬናቶ ቢተር ስለ ዲያጎ ሊዮን የወደፊት ቆይታ ምንም አዲስ ነገር እንደሌለው ነው እየተገለጸ የሚገኘው። ቢተር ስለ ሁኔታው ሲያስረዳ ዲያጎ ማንቸስተር ዩናይትድ ሲከተም የክለቡ አመራሮች የእድገት እቅድ ሰጥተውታል። ሂደቱም የተለመደ እንዲሁም ደግሞ አዎንታዊ በትክክለኛ እንዲሁም እየቀደመ የሚሄድ መሆኑ ያሳውቃል ሲል ነው የሚገልጸው። ሊዮን ወደ ሁለተኛው የኢኒዮስ ክለብ ኒስ በውሰት ያመራል ተብሎ ሲናፈስ የነበረው መረጃ ውድቅ ማድረጉን ነው የገለጸው። ስለ ኒስ ፍላጎት ምንም የተነገረኝ ነገር የለም፣ እሱ በማንቸስተር ዩናይትድ ቤት መሆንን ይወዳል ሲል እንዲሁ መናገሩን ነው የተመለከት ነው። ባለፈው ጨዋታ ላይ እንግዲህ አንድ አወዛጋቢ ነገርን ሰምተን ነበር በፖል ስኮልስ እንዲሁም ደግሞ ሊሳንድሮ ማርቲኔዝ ጉዳይ። ፖል ስኮልስ ባለፈው ጨዋታ ላይ ከሊሳንድሮ ማርቲኔዝ ጋር የነበረው በተቃራኒ የተሰለፈው የኤርሊንግ ብሮት ሃላንድን ጉዳይ ሲያነሱ እንግዲህ ሊሳንድሮ ማርቲኔዝ እሱን ማቆም አይችልም ሲል ተናግሮም ነበር። አሁንም እንግዲህ አንዳንድ ሀሳቦችንም ሰጥቷል። በኔና በኒኪበት አስተያየት ለምን እንደተቀየመ ይገባኛል፣ ለዚህም ነው አገላለጻችን ያን ሁሉ ጥሩ አልነበረም የምለው ሲል ይገልጻል። ግን እዩ ስህተት መሆኔን እንደሚያረጋግጥልኝ እንደሚያሳየኝም ተስፋም አድርጋለሁ ሲል ነው አሁንም ፖል ስኮልስ በአቋሙ እየጸናም የሚገኘው። ከማንቸስተር ሲቲ ጋር በነበረው ጨዋታ ድንቅ ነበር፣ በጣም ጎበዝም ነበር። ነገር ግን ይህንን ብቃቱን ለሙሉ የውድድር ዓመት መመልከት አለብን፣ ደግሞም የእሁዱ ጨዋታ ለሱ ትልቅ ፈተናም ይሆናል ሲል በዚሁ በፍላይ ኤምሬትስ በዚያ ሳምንት የሚደረገውን ጨዋታም እንዲሁ ይገልጻል። ይቅርታ ስለመጠየቅም ተጠይቆም ነበር፣ በጭራሽ አላድርገውም ሲል ነው ፖል ስኮልስ አሁንም ደግሞ የሚናገረው። እኛ ለማለት የፈለግነውና አሁንም የምናገርበት ነገር በአካል ብቃት ቁመት እንደማይመጣጠኑ ነው። አንድ ጥሩ ጨዋታ ብቻ እኮ ነው ያደረገው ሲል እንዲሁ ፈገግ በማለት ፖል ስኮልስ መመለሱን ነው በአሁኑ ሰዓት ላይ እየሰማን የምንገኘው። ስለ ሊሳንድሮ ማርቲኔዝ በተናገረው ነገር ጥቅም ወይም ደግሞ ትርፍ አግኝተበታል ወይ ተብሎ ተጠይቆም ነበር። የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ስኮልስ አስተያየት አልሰጥም ሲል ነው እንዲሁ መመለስም የቻለው። አሁንም እንግዲህ በእነዚህ ሁለቱ ተጫዋቾች መካከል የቀድሞ ተጫዋችና በአሁኑ ተጫዋች መካከል እንዲሁ ቁርሾችና አለመግባባቶች እየሰፉ እንደሚገኙ ነው እየተገለጸ የሚገኘው። ሊሳንድሮ ማርቲኔዝ እንዲሁ አቋሙን በሜዳ ላይ ማሳየት እንደሚፈልግ ከዚህ በፊትም እንዲሁ በዝምታ መግለጹን የሚታወቅም ጉዳይ ነው። በእንግሊዝ ፕሪሚየር ሊግ ውስጥ ከሚገኙ 20 ክለቦች ውስጥ በመጫወቻ ማሳለፊያ በፊት ለፊት በኩል የማሊያ ስፖንሰርሺፕ ያላደረገው ብቸኛው ክለብ ቼልሲ መሆኑ ይታወቃል። ቼልሲ በአዲሱ አመራር ስር ለረጅም ጊዜያት በፊት
ለፊት ለፊት በኩል ያለ ስፖንሰር እየተጫወቱ ይገኛሉ። ከወር በፊት ለአንድ ግዙፍ ድርጅት ጋር ለስምምነት ለመድረስ ሞክረው የነበረ ሲሆን የቶድ ቦሊ አመራር ግን በውሉ ደስተኛ ስላልነበር ውሉ መቋረጡን እንዲሁ የሚታወስም ጉዳይ ነው። በአሁኑ ሰዓት ላይ ቼልሲዎች አሁንም ከተለያዩ የግዙፍ ድርጅቶች ጋር ስምምነት ለመፍጠር በንግግር ላይ እንደሚገኙ ዘ አትሌቲክስ እንዲሁም ሲሞንስ ጆንስ እያስነበበም ይገኛል። ቼልሲ አሁንም እንግዲህ ሌሎች ስፖንሰርሺፖችን እንግዲህ እየፈለገ እንደሚገኝ መረጃዎች በስፋትም እያመላከቱም ይገኛሉ። እኛም እሱን እየጠበቀን እንደምንገኝ ይገልጻል ሲል ነው እንዲሁ ሲሞንስ ጆንስ እየዘገበም የሚገኘው። በሊቨርፑል ቤት አንድ መረጃን እናንሳ። አሰልጣኝ አርኔ ስሎት ተጫዋቾች እናስፈርማለን ብዬ አልጠብቅም ሲልም ይናገራል። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው በጥር የዝውውር መስኮት ተጫዋች ላያስፈርም እንደሚችል ነው እየገለጹ የሚገኙት። ሊቨርፑል የጥር የዝውውር መስኮት ያለ ፊርማ ያጠናቀቅ እንደሆነ የተጠየቁት አሰልጣኙ አዎ እኔ እሱን ነው የምጠብቀው ሲል አሰልጣኙ መናገራቸውን ነው የሰማነው። ስለ ሳላህ ለተነሳው ጥያቄ እሱ በቋሚነት ለመጀመር ዝግጁ ነው ያሉ ሲሆን ነገር ግን እንደ ሁልጊዜው ከልምምድ በኋላ የማሰለፈውን እኔ ነኝ መመርጠው ሲሉ እንዲሁ አሰልጣኝ አርኔ ስሎትም ይናገራሉ። አያይዘውም ኢብራሂማ ኮናቴ ወላጅ አባቱን እንዳጣና ብዙ ጊዜ እንዳነጋገሩትም ገልጿል። ኢብራሂማ ኮናቴ በዚህ አስቸጋሪ ጊዜ ከቤተሰቡ እንዲሁም ደግሞ ከሱ ጋር ጊዜ ማሳለፍ ያስፈልገዋል ሲሉ አሰልጣኝ አርኔ ስሎት እንዲሁ መናገርም ችለዋል። ኤክስክሉሲቭ ባለው መረጃ ደግሞ እንግዲህ ቶተናሞች አንዲ ሮበርትሰንን ለማስፈረም ፍላጎት እንዳላቸው በአሁኑ ሰዓት ላይ እየተገለጸም ይገኛል። ይህ መረጃ እንግዲህ የኔ ብቻ ነው ሲል ነው ዴቪድ ኦርነስን ይዞ ይህንን መረጃ ይዞት መውጣትም የቻለው። የሰሜን ለንደኑ ክለብ ቶተናም የ31 ዓመቱን ስኮትላንዳዊ የሊቨርፑል የግራ መስመር ተከላካዩን አንዲ ሮበርትሰንን ለማስፈረም ስራዎች ከወዲሁ መጀመራቸው እንዲሁ እየተገለጸም ይገኛል። እስከ አሁን ከስምምነት የተደረሰ ነገር ባይኖርም ቶተናሞች በአመቱ መጨረሻ ላይ ከኮንትራት ነጻ የሚሆነውን አንዲ ሮበርትሰንን ለማስፈረም ትልቅ እቅድ እንዳላቸው ስራም መጀመራቸው ነው የተገለጸው። በሁለቱ ክለቦች መካከል ከስምምነት ለመድረስ ንግግሮች እየተካሄዱ መሆኑን ዴቪድ ኦርነስቲን እንዲሁ ዘግቦታል። የባርሴሎና ተጫዋቾችን ያበሳጨውን ድርጊት ደግሞ እንመልከት። የካታላኑ ክለብ ባርሴሎና ተጫዋቾች ደጋፊዎች ማሊያ ላይ የሚያስቀምጡት ፊርማ ለንግድ ኢላማ እየዋለ እንደሆነ ነው እየተገለጸም የሚገኘው። የተጫዋቾች ፊርማ ለማግኘት የሚጠብቁ ሰዎች ሁኔታውን ወደ ንግድ ቀይረው የገቢ ምንጭ ማድረጋቸው እየተገለጸም ይገኛል። ደጋፊዎቹ ተጫዋቹ ፊርማውን ሲያኖሩ የሚያሳይ ቪዲዮ ለማስረጃ በመቅረጽ ማሊያውን በድጋሚ ለመሸጥ አቅርበው 800 ዩሮ እንደሚሸጡት ነው እየተገለጸ የሚገኘው። የባርሴሎና ተጫዋቾች በዚህ ሁኔታ መበሳጨታቸው አሁንም እየተሰማም ነው የሚገኘው። ቶማስ ፍራንክ ይናገራል። ቶተናም ውስጥ እርግማን ያለ ይመስለኛል ሲል አሰልጣኝ ቶማስ ፍራንክ እየተናገረም ይገኛል። የሰሜን ለንደኑ ክለብ ቶተናም አሰልጣኝ ቶማስ ፍራንክ ቡድናቸው ውስጥ በርካታ ጉዳት መመዝገቡ እንዳበሳጫቸው እየገለጹም የሚገኙት አሰልጣኙ በንግግራቸውም በጉዳት ምክንያት ክለቡ ውስጥ እርግማን እንዳለ እንደሚሰማቸው እንዲሁ እየገለጹም ይገኛሉ። በተጫዋቾች ላይ እየተፈጠረ ያለው ጉዳት እርግማን ወይም ደግሞ እንደዛ ነገር ይመስላል፣ ነገር ግን ጉዳት የእግር ኳስ አንድ አካል ነው ሲሉም ይናገራሉ። ቶተናሞች ሌላኛውን ተጫዋች ሉካስ በርቫልን በጉዳት ማጣታቸው ለረጅም ጊዜ የሚታወቅም ጉዳይ ነው። ክለቡ በሁሉም ውድድሮች ባደረጋቸው የመጨረሻ 5 ጨዋታዎች በጉዳት አንድ ተጫዋች ማጣቱ ይታወሳል። ቶተናም በአሁኑ ሰዓት ላይ መሐመድ ኩዱስ፣ ሪቻርልሰን፣ በርግቫል፣ ቤንታንኩር፣ ማዲሰን፣ ኩሉሴቭስኪ፣ ቪልሃኒያ፣ ቤን ዴቪስ እንዲሁም ደግሞ ፓፔሳርን በጉዳት ማጣቱ የሚታወቅም ጉዳይ ነው። በቀጣዩ ክረምት የዝውውር መስኮት ወደ ሳውዲ አረቢያ ሊግ በከፍተኛ ገንዘብ ለማምራት እቅድ ያሉ ተጫዋቾች እንግዲህ በአሁኑ ሰዓት ላይ ስማቸው እየወጣም ይገኛል። የማንቸስተር ዩናይትድ ካፒቴን የሆነው ብሩኖ ፈርናንዴዝ ወደ ሳውዲ አልናስር የሚሄድ እድል እንዳለው ነው እየተገለጸ የሚገኘው። ካርሎስ ካሴሜሮ በማንቸስተር ዩናይትድ ቤት እንደማይቆየም ተረጋግጧል። ይህ ተጫዋች ወደ ሳውዲ የሚሄድ እድል እንዳለው እየተገለጸ ሲሆን በርካታ የሳውዲ ክለቦችም እሱን ለማስፈረም እንደሚፈልጉ እየተገለጸም ይገኛል። ከባርሴሎና ጋር የማይቀጥለው ሮበርት ሌቫንዶቭስኪም እንዲሁ የሚፈለግ ተጫዋች ሲሆን ቪኒሲየስ ጁኒየር አዲስ ኮንትራት አለመፈረሙን ተከትሎ እንዲሁም ከሪያል ማድሪድ ጋር ውዝግብ ውስጥ መሆኑን ተከትሎ እንግዲህ አሁንም የሳውዲ ክለቦች ተጫዋች እንግዲህ በከፍተኛ ገንዘብ ለማስፈረም ፍላጎት እንዳላቸው ይገለጻል። ሌላኛው የግብፁ ፈርዖን ሞሐመድ ሳህላ ነው። ይህም ተጫዋች በክረምት የሚለቅ ከሆነ ሳውዲ መዳረሻው ሊሆን እንደሚችል በርካታ መረጃዎች እየወጡም ይገኛሉ። በአውሮፓ ሻምፒዮንስ ሊጉ አርሰናል፣ ሊቨርፑል፣ ቶተናም፣ ኒውካስል እንዲሁም ደግሞ ቼልሲ ቶፕ 10 ውስጥ የሚገኙ ክለቦች ሲሆኑ ማንቸስተር ሲቲ 11 ደረጃ ላይ ይቀመጣል። በአሁን ሰዓት ላይ በአውሮፓ ቻምፒየንስ ሊጉ ማለት ነው። በእንግሊዝ ቡድኖች በቀጣይ በአውሮፓ ቻምፒየንስ ሊጉ አርሰናል ከካሪያት አልማይት በሜዳው የሚጫወት ነው የሚሆነው። ሊቨርፑል ደግሞ ከካራባግ በሜዳው እንዲሁ፣ ቶተናም ከኢንትራንክ ፍራንክፈርት ከሜዳው ውጪ ወደ ጀርመን አግንቶ ጨዋታውን ያደርጋል። ኒውካስል ከፓሪስ ሳን ጀርሜን ከሜዳው ውጪ ከባድ ጨዋታ የሚገጥመውም ይሆናል። ቼልሲ ከናፖሊ ሌላኛው ከባድ ጨዋታ ነው። ከሜዳው ውጪ እንግዲህ ወደ ጣሊያን አቅንተው የሚያደርጉት ጨዋታ ነው። ማንቸስተር ሲቲ ከጋላታ ሳራይ
ዛሬ እንዲሁ በኢታድ ስቴዲየም የሚደረግም ጨዋታ ነው። የደረጃ ሰንጠረዡን ስንመለከት አርሰናል እንግዲህ ከ7 ጨዋታ 7ቶቹን በማሸነፍ በ21 ነጥብ አንደኛ ደረጃ ላይ የተቀመጠ ክለብ እንደሆነ ይታወቃል። በዚህ ዓመት ድንቅ አቋሙን እያሳየ የሚገኘው ክለብ ሊቨርፑል አራተኛ፣ ቶተናም አምስተኛ፣ ኒውካስል ዩናይትድ ሰባተኛ፣ ቼልሲ ስምንተኛ እንዲሁም ደግሞ ማንቸስተር ሲቲ 11ኛ ደረጃ ላይ የተቀመጡ ክለቦች ናቸው። የመጨረሻ ጨዋታውን በማድረግ እንግዲህ 8 ውስጥ የሚቆዩት እንዲሁም ደግሞ 24 ውስጥ የሚቆዩትን ክለቦች እንዲሁ የምንመለከት ነው የሚሆነው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበረ። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። ይህ ይጨመር፣ ይህ ይቀነስ፣ እንዲሁም ደግሞ እንደዚህ አይነት ፕሮግራሞቻችንን እንፈልጋለን ስሩልን የምትሉትን ሀሳቦች ኮመንት ቦክስ ላይ ልታጋሩን ትችላላችሁ። እኛም በእናንተ ድምጽ መሰረት እንግዲህ የተለያዩ ፕሮግራሞቻችንን የምናቀርብ ነው የሚሆነው። እስከ ነገ የጠዋት ፕሮግራሞቻችን ግን የዛሬውን ፕሮግራሞቻችንን በዚሁ ጨረስን። መልካም ምሽት ይሁንላችሁ። ቻው ቻው።